ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረር ብሮድካስቲንግ ኔትወርክ ሐረሪ ቴሌቪዥን የዕለቱን የአማርኛ ዜናዎቻችንን ወደ እናንተ በቀጥታ ስርጭት እናደርሳለን። አብራችሁን ቆዩ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልደት በዓል መውሊድ በዓል የእንኳን አደረሳችሁ መልእክትን አስተላለፉ። የሐረሪ ክልል ርዕሰ መስተዳድር ለመላው እስልምና እምነት ተከታዮች እንዲሁም ለነብዩ የሙሐመድ የልደት በዓል እንኳን አደረሳችሁ መልእክትን በዛሬው ዕለት የመልካም ምኞት መግለጫቸውን አድርሰዋል። ርዕሰ መስተዳድሩ እንዳሉትም የነብዩ መልካም ስነ ምግባር፣ የሰላም፣ የኃላፊነት፣ የመካሪነት አስተምሮ በቤታችንና በሕይወታችን ውስጥ በሙሉ ይሁን ሲሉም መልእክታቸውን አስተላልፈዋል። የሐረሪ ክልል ወጣቶች የሀገርን ሰላም ሉዓላዊነት ለማስጠበቅ ወደ መከላከያ ማሰልጠኛ ማዕከላት መሄዳቸው የሚያኮራ ታሪካዊ አደራ መሆኑን የክልሉ ምክር ቤት ዋና አፈ ጉባኤ አቶ ሱልጣን አብዱሰላም ገለጹ። ታዲያ በሐረሪ ክልል በ2019 የአንደኛ ዙር መደበኛ ሙያተኛ የሀገር መከላከያ ሰራዊት ምልምል ወጣቶች ወደ ማሰልጠኛ ማዕከል የሽኝት መርሃ ግብር ተካሂዶላቸዋል። ቤተልሔም ደሴ ዝርዝር አላት። በሐረሪ ክልል በ2019 ዓመተ ምህረት የአንደኛ ዙር መደበኛና ሙያተኛ የሀገር መከላከያ ሰራዊት ምልምል ወጣቶች ወደ ማሰልጠኛ ማዕከላት የሽኝት መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የተገኙት የሐረሪ ክልል ምክር ቤት ዋና አፈ ጉባኤ አቶ ሱልጣን አብዱሰላም ባስተላለፉት መልእክት የሀገር ሰላም፣ ጸጥታና ሉዓላዊነትን ለማስጠበቅ የሚያስችለው ታሪካዊ አደራ ለመወጣት መዘጋጀት አርአያነት ያለውና የሚያኮራ ተግባር መሆኑን ገልጸዋል። አፈ ጉባኤው አክለውም ለሀገርና ለሕዝብ ከማገልገል በላይ አኩሪ ተግባር የለም በማለት ወጣቶቹ ይህንን ታሪካዊ አደራ ለመወጣት እድል በማግኘታቸው የእንኳን ደስ አላችሁ መልእክት አስተላልፈዋል። የክልሉ ሰላም ጸጥታና አስተዳደር ቢሮ ተወካይና የሚሊሻ ጽሕፈት ቤት ኃላፊ አቶ ከማል ሻም በበኩላቸው ለሀገር ክብርና ሕልውና ሲሉ በቁርጠኝነት ለተሰለፉት ወጣቶች የተሳካ የስልጠና ጊዜ እንዲሆንላቸው መልካም ምኞታቸውን ገልጸዋል። ወጣቶቹ በስልጠና ማዕከላት በሚቆዩበት ጊዜ የሚሰጣቸውን ወታደራዊና ሙያዊ ስልጠና በላቀ ዲሲፕሊንና ትጋት በመከታተል በላቀ ስነ ምግባርና ትጋት በመከታተል ብቁ የመከላከያ አባል ሆነው እንደሚወጡ እምነታቸውን ገልጸዋል። ሽኝት የተደረገላቸው ወጣቶች በሰጡት አስተያየት የሀገር ዋልታና ማገር የሆነ የመከላከያ ሰራዊትን ለመቀላቀል እድል በማግኘታቸው ታላቅ ደስታ እንደተሰማቸው ገልጸው በተለያዩ የውትድርና ሙያዎች ሰልጥነው የሀገራቸውንና የሕዝባቸውን ዳር ድንበርና ሰላም ለማስጠበቅ ያላቸውን ዝግጁነት አረጋግጠዋል። የምልምሎቹ የሽኝት መርሃ ግብር ላይ የክልሉ ፖሊስ ኮሚሽን ኮሚሽነሮች፣ የሰላምና ጸጥታ አስተዳደር ቢሮ አመራሮችን ጨምሮ የክልሉ ከፍተኛ የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። ቀጥለናል። ወደ 1501ኛው የነብዩ መሐመድ የልደት በዓል የመውሊድ በዓል ወደ ተመለከቱ ጉዳዮቻችን ተሻገርን። የነብዩ መሐመድ 1501ኛ የመውሊድ በዓል ምክንያት በማድረግ በሐረር ከተማ ታላቅ የዋዜማ የእርጉር ጉዞ መርሃ ግብር ተካሄደ። በዚህ መርሃ ግብር ላይ ታዲያ ዑለማዎች፣ ኡስታዞች፣ የሀገር ሽማግሌዎች፣ ሴቶችና ወጣቶች የተሳተፉበት ሲሆን ሰላምን፣ አንድነትን እንዲሁም ወንድማማችነትን የሚያጠናክሩ አስተምህሮት መልእክቶችም ተላልፈውበታል። ለባልደረባችን ሙራድ ኢድሪስ ዘገባም ፈቃዱ በላይ የነብዩ መሐመድ 1501ኛ የመውሊድ በዓል ምክንያት በማድረግ በሐረር ከተማ ታላቅ የዋዜማ የእግር ጉዞ መርሃ ግብር ተካሂዷል። ከጨለንቆ አደባባይ ተነስቶ በኢማም አህመድ ስቴዲየም እና በኑር ፕላዛ በተጠናቀቀው በዚህ የእግር ጉዞ ላይ ዑለማዎች፣ ኡስታዞች፣ የሀገር ሽማግሌዎች፣ ሴቶችና ወጣቶች በነጭና አረንጓዴ አልባሳት አጊጠው በመሳተፍ ለበዓሉ ዋዜማ ልዩ ድምቀት ሰጥተውታል። በመድረኩ የነበሩት የሐረር መርከዝ መምህር ኡስታዝ ሼህ አብዱልከሪም ከሐረሪ ብሮድካስቲንግ ኔትወርክ ጋር ባደረጉት ቆይታ የእግር ጉዞ ለነብዩ ያለውን ፍቅር ከመግለጽ ባለፈ ህዝበ ሙስሊሙን የሚያስተሳስር ሰላምና አንድነትን የሚያጠናክር መሆኑን ገልጸዋል። ረሱል ዚን አለይሂ ሰላቱ ወሰላም ዚትወለዱ በሞዩ መግደር ስሜ ሼህ አብዱሰላም መሐመድ ይባላል። መምህር ነኝ። ታላቁ ረሱላችን ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ማክበር መሰረት ያደረገ ነው። ረሱላችንም አላህ ሰላቱ ወሰላም ሃይማኖትን ያመጡልን አላህን ማምለክ እንዳለብን ያስተማሩን በመሆናቸውና ከጨለማ ወደ ብርሃን ያመጡንን ስለሰጡን ፈጣሪን ለማመስገን ነው እዚህ የተሰባሰብ ነው። በእግር ጉዞ ላይ የተሳተፉ ነዋሪዎች በበኩላቸው መርሃ ግብሩ መንፈሳዊና ማህበራዊ ፋይዳው የጎላ ከመሆኑ በላይ ለጤናና ለአካላዊ ብርታት ከፍተኛ ጥቅም እንዳለው ተናግረዋል።
ስሜ ኢማድ ሳላ ነው። ይሄ አሁን ብዙ ሰዎች ይሳተፋሉ እዚህ በረሃ ግብር ላይ እየተሳተፉም ዝክርን እያደረጉ የረሱል አለይሂ ሰላቱ ወሰላም ፍቅርም እንዲጨምርና ልቦናው ላይ እንዲሰርጽ ያደርጋል። ሰው እርስ በርሱ በኩልነት መዋደዱን የምናሳይበት የእሳቸውን ትእዛዝ ለመፈጸም እገዛ የምናደርግበት ነው። ግርጋራሽን ዛል እንደ ሆነ ዛል ፋይዳሽ ሶይ እንደ በያኒ ቁል بفضلላሂ ወበረህመቲሂ فليفرحوا ተዛዩ በውስጥ ያለው ደስታ ለኛ ማሳየት አለብን። ለምን ነብያችንን ሃይማኖት ሰላት ሰገዱም ጾሙም ብቻ አይደለም መቀበላችንንም ነው ይሄ የሚያሳየን። ዛል በነነቱ ይመስይረ ያራናል ፋይዳዞ አሐድነቱ ያራል ሙስሊም አሐድ በ ይህ ጉዞ ጥቅም አንድነትን ያሳያል። የረሱልን ፍቅር መውደዱ ምን ያህል ነው እንደሆነም ያሳየናል። ለዛውም ትምህርት ይሰጠናል። መውሊድን ማክበር እንደሚቻልም በቁርአንም በሐዲስም የሚከለከል እንደሌለ በግልጽ የምናሳይበት ነው። በዋዜማው መርሃ ግብር ላይ ነብዩ መሐመድ ድንቁርናንና ጨለማን አስወግደው ወደ እውቀትና ብርሃን ያወጡበትን ታሪክ የሚያስታውሱ መንዝማዎችና ነሺዳዎች ቀርበዋል። በዓሉን ምክንያት በማድረግም ያለው ለሌለው በመራራትና የበጎ አድራጎት ስራዎችን በማጠናከር ማሳለፍ እንደሚገባ መልእክት ተላልፈዋል። በተመሳሳይ ዜናችን የነብዩ መሐመድ ልደት በዓልን መውሊድን ስናከብር ታሪካዊና ሃይማኖታዊ ይዘቱን በሚመጥን መልኩ ሊሆን እንደሚገባ የእምነቱ ተከታይ የበዓሉ አክባሪዎች የሐረር ከተማ ነዋሪዎች ገለጹ። የ1501ኛው የነብዩ መሐመድ የመውሊድ በዓል የፍትሁ ነብይ በሚል መሪ ቃል በነገው ዕለት በመላ ሀገሪቱ በደማቅ ሁኔታ ይከበራል። ናርዶስ ዳምጤ ይህንን በተመለከተ ዝርዝር ይዛለች። የነብዩ መሐመድ 1501ኛ የመውሊድ በዓል የፍትሁ ነብይ በሚል መሪ ቃል በነገው ዕለት በመላው ሀገሪቱ በድምቀት ይከበራል። የመውሊድ በዓል ሲከበር ሙስሊሙ ማህበረሰብ የነብዩን መወለድ በማስታወስ መልካም ምግባራቸውና አስተምህሮታቸውን በመዘከርና ለነብዩ ያለውን ፍቅርና ክብር በማሳየት እንደሚያከብር ይታወቃል። ከሐረሪ ብሮድካስቲንግ ኔትወርክ ጋር ቆይታ ያደረጉት የሐረር ከተማ ነዋሪዎችም እንደገለጹት የመውሊድ በዓል በእምነቱ ተከታዮች ዘንድ ትልቅ ቦታ የሚሰጠውና በልዩ ድምቀት የሚከበር ሃይማኖታዊ በዓል መሆኑን ያውሳሉ። ህዝበ ሙስሊሙ በዓሉን ሲያከብር ቁርአን በመቅራት ዱዓ በማድረግ ዚክሪ በመዘከር የነብዩን ታሪክ በማስተማርና የተቸገሩትን በመርዳት የነብዩን በጎነትና የደግነት ህይወት በመከተል እንደሆነም ተናግረዋል። በዓሉ ሲከበር ማሳለፍ ያለበት አንደኛ ሰደቃ በመስጠት፣ ሁለተኛ ቁርአን በመቅራት፣ ሶስተኛ ደግሞ እንደዛ የሞቱብን ቤተሰቦቻችንን ምን በማድረግ ቁርአን በመቅራት እነሱን በማስታወስ ኸይር ስራዎችን ደጋግ ስራዎችን መስራት ወደ እነሱ ወደ አላህና ወደ ረሱላችን የሚያቀርበንን ስራ በመስራት ይህንን ቢያሳልፉት ብዬ አስባለሁ። በዱዓ በሶላት በነሺዳ በሰደቃ በሁሉ ነገር በዱዓይ ነው እንደገና በዲክሪ ነው እንደገና በሰላዋት ነው ሁሉ ነገር አለ። ስለዚህ እንደዚህ መክበር ጥሩ ነው፣ ቆንጆ ነው። ነዋሪዎቹ አክለው በዓሉ የነብዩን መልካም አስተምህሮት፣ ስነ ምግባር፣ መቻቻልና አብሮነት ይበልጥ ለማጠናከር መልካም አጋጣሚ መሆኑንም ጠቁመዋል። እንኳን አደረሳችሁ በመውሊድ በነብያችን መውሊድ የ501ኛው መውሊድ እንኳን አደረሳችሁ። ሁሉ ሀገር ላይ ያሉት ሁሉ ዓለም ላይ ያሉት በረሱላችን ፍቅር አንድ ነን። ወንድምነት ሲባል የእናትና የአባት ወንድም ሳይሆን በእምነት አንድ የሆነ ሰው ከእናትና ከአባት ወንድም በላይ ነው ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም። አድረሰን እንኳን ነብዩ መሐመድ እንኳን አብረነሰን። ስለዚህ ሁሉም ሰው ባለበት ዲግሪ አድርግቶ ጸሎት አድርግቶ ለኢትዮጵያም ሰላም እንዲያደርግ መጸሎት ነው። በመጨረሻም ለመላው ህዝበ ሙስሊሙ እንኳን ለ1501ኛው የመውሊድ በዓል በሰላም አደረሳችሁ ሲሉ መልካም ምኞታቸውን አስተላልፈዋል። በሐረር ከተማና አካባቢዋ የሚከሰቱ እንዲሁም እየተከሰቱ ያሉ የትራፊክ አደጋዎችን ለመከላከል የህግ ማስከበር ስራን በማቀናጀት ቅንጅታዊ አሰራርን መዘርጋት እንደሚገባ የሐረሪ ክልል ፖሊስ ኮሚሽን አስታወቀም። ኮሚሽኑ ከትራንስፖርትና መንገድ ልማት ባለሙያዎች ጋር በዛሬው ዕለት ባካሄደው የጋራ ምክክር መድረክ የአሽከርካሪዎች የህግ ጥሰትና ቸልተኝነት ለአደጋዎቹ ዋና ዋና መንስኤ መሆናቸውን አንስቷል። በዚህም ታዲያ ሁለቱም አካላት ተቀናጅተው የማስተማርና ህግን የማስከበር ስራዎች መስራት እንደሚጠበቅም ተነስቷል። ናርዶስ ዳምጤ ተጨማሪ አላት።
በሐረር ከተማና በአካባቢዋ እየተከሰቱ ያሉ የትራፊክ አደጋዎችን ለመቀነስና የመፍትሄ አቅጣጫዎችን ለማስቀመጥ የሚያስችል የምክክር መድረክ ተካሂዷል። የሐረሪ ፖሊስ ኮሚሽን የትራፊክ ፖሊስ ዲቪዥን ከመንገድ ትራንስፖርት ዘርፍ ባለሙያዎች ጋር በመሆን ባካሄደው በዚህ ውይይት የትራፊክ አደጋ መንስኤዎችን በመለየት የመከላከል ስራዎችን በተቀናጀ መልኩ ማከናወን በሚቻልበት ሁኔታ ላይ ሰፊ ምክክር ተደርጓል። በመድረኩም የክልሉ ፖሊስ ኮሚሽን የወንጀል መከላከል ዘርፍ ምክትል ኮሚሽን ነገራ ዱፌራ በውይይቱ ላይ እንደገለጹትም አስከፊ የሆኑ የትራፊክ አደጋ ችን መቀነስ የፖሊስ ተቋም ብቻ የሚፈታው ጉዳይ አይደለም ብለዋል። በመሆኑም ከትራንስፖርት ተቋማት ከመንገድ ትራንስፖርት ባለሙያዎች ከአሽከርካሪዎችና ከሌሎች የመንገድ ተጠቃሚዎች ጋር በቅንጅት መስራት ወሳኝ መሆኑንም አመልክተዋል። ኮሚሽነሩ አክለውም የትራፊክ አደጋ የሰው ሕይወት ከማጥፋት ባሻገርም በቤተሰብ በማህበረሰብና በሀገር ላይ ከፍተኛ ማህበራዊና ኢኮኖሚያዊ ጫና እንደሚያሳድር ጠቁመዋል። ስለሆነም አደጋዎች ከመከሰታቸው በፊት ችግሩን በመለየት የመከላከል ስራዎችን ማጠናከር ያስፈልጋልን ብለዋል። በውይይቱ ከትራፊክ አደጋ ጋር በተያያዘ የሚታዩ አሽከርካሪዎች የህግ ጥሰት፣ ተገቢ ያልሆነ ፍጥነት፣ የትራፊክ ምልክቶችን አለመከተል፣ በአሽከርካሪዎች በኩል የሚፈጸሙ የቸልተኝነት ተግባራትና ሌሎች ለአደጋ መንስኤ የሚሆኑ ጉዳዮችን በትኩረት ተነስተዋል። ከዚህ በተጨማሪም አሽከርካሪዎች ህግን በማክበር በጥንቃቄ መንዳት፣ እግረኞችም የትራፊክ ህጎችና መመሪያዎችን በመከተል ለአደጋ ተጋላጭ ከሚያደርጉ ተግባራት መቆጠብ እንደሚገባቸውም ተጠቁመዋል። በውይይቱ የተሳተፉ የመንገድ ትራንስፖርት ባለሙያዎችም የትራፊክ አደጋ ቅነሳ ስራው በአንድ ተቋም ብቻ ሳይወሰን በሁሉም የሚመለከታቸው አካላት ቅንጅታዊ አሰራር መጠናከር እንዳለበትም ገልጸዋል። በመጨረሻም የትራፊክ አደጋን መከላከል የፖሊስና የትራንስፖርት ባለሙያዎች ብቻ ኃላፊነት ሳይሆን የእያንዳንዱ የመንገድ ተጠቃሚ የጋራ ኃላፊነት መሆኑን ተገልጿል። በቅንጅት መስራት የትራፊክ ህጎችን ማስከበርና የመንገድ ተጠቃሚዎችን ግንዛቤ ማሳደግ ከተቻለ አስከፊ የትራፊክ አደጋዎችን በእጅጉ መቀነስ እንደሚቻልም ተጠቁሟል። ቀጥለናል። ወደ ሌሎች ጉዳዮቻችን ደግሞ ስንሻገር በጂኔላ ወረዳ ጤና ጣቢያ የዲጂታል አገልግሎት መተግበሩ እንግልትና የመንግስት ሀብት መባከንን ማስቀረቱ ተገልጋዮች እንዲሁም ተቋሙ ገለጸ። የዲጂታል አሰራሩ ተግባራዊ መደረግ ደግሞ የመረጃ መጥፋትና እንዲሁም ደግሞ የአገልግሎት መዘግየት ችግሮችን በመቅረፍ ተገልጋዮችን ማርካት መቻሉን የዘርፉ ኃላፊዎችና ተገልጋዮች ገልጸዋል። ለጀዲዳ አህመድ ዘገባ ቤተልሔም ደሴ። በሐረሪ ክልል ጄኔላ ወረዳ በሚገኘው የጄኔላ ጤና ጣቢያ የሚሰጡ አገልግሎቶች ሙሉ በሙሉ ዲጂታል መደረጋቸው ተገልጿል። በጣቢያው ተገኝተን ያነጋገርናቸው ተገልጋዮች እንደተናገሩት ቀደም ሲል ካርድ በመጥፋትና በመዘግየቱ ምክንያት ይደርስባቸው የነበረው እንግልት መቆሙ ከፍተኛ ደስታ ፈጥሮልናልም ብለዋል። አሁን ባለው አሰራር ግን ስምና ስልክ ቁጥር ብቻ በመናገር ፈጣን አገልግሎት ማግኘት መቻላቸውን ገልጸዋል። ካርድ በማወጣበት ወቅት ወዲያውኑ በኮምፒውተር ያልፋል። የአገልግሎት አሰጣጡ ሁኔታም በጣም ጥሩ ነው። ብዙ ነገሮች ተሻሽለዋል። እንደ በፊቱ ወረቀት ይዘን ወዲያና ወዲህ አንልም። ምክንያቱም ሲስተሞቹ በሙሉ በዲጂታል ሲስተም ስለተሳሰሩ ነው። ተራ ለመጠበቅ ረዥም ጊዜ እንቆይ ነበር። ታመን ተቀምጠን ተራ እንጠብቅ ነበር። በፍጥነት መድኃኒት አናገኝም ነበር። ተራችን እስኪደርስ ህመሙ ያዳክመን ነበር። የጤና ጣቢያው የካርድ ክፍል ሰራተኛ ወይዘሮ ፋይዛ አደም በበኩላቸው ዲጂታል አሰራሩ የደንበኞችን ማህደር ፍለጋ ጊዜ በመቆጠብ ስራቸውን እንዳቃለለውና የተገልጋዮችን እርካታ ማሳደጉንም ተናግረዋል። ነምኒስ ኦጉዱፍ ተጃጅላ ኦጉሙሱን ከነኔፊ ሰው በመጣ ጊዜ ወዲያውኑ አገልግሎት ያገኛል። ቀደም ሲል ካርድ እንፈልግ ነበር፣ ሊጠፋም ይችላል፣ ሰው አገልግሎት ያጣል። አሁን ግን ጥሩ አገልግሎት በማግኘት ላይ እንገኛለን። ተጃጅለ በሬ ዳርከች የጄኔላ ወረዳ የጤና ዘርፍ ኃላፊ ወይዘሮ ረሃ ፏድ እንደገለጹት አሰራሩ ከካርድ ክፍል እስከ መድኃኒት ቤት ተግባራዊ በመደረጉ ከወረቀት ነጻ የሆነ አሰራር በመተግበሩ የመንግስት ሀብት ብክነት እንዲቀንስ አድርጓልም ብለዋል። ሱዳን ክሊያንቲን ጉድራው ጉድፉ ታካሚዎች ቀደም ሲል በመጡበት ወቅት በጣም ይቸገሩ ነበር። የካርድ ቁጥር ማውጣት፣ ካርድ ማስጠፋት፣ ማውጣት በጣም ይቸገሩ ነበር። አሁን ግን ይህ የለም። በውጪ በኩልም ብናየው አሁን ፕሪንት ማድረግ የለም። የዛን ጊዜ ፕሪንት ወጪ ለንጽህናና ለሌሎች ነገሮችም እያዋልነው እንገኛለን። ነራቲ ተወጃቸው ፊላይ ኦልቻ አጅራጃቸው ኃላፊው አክለውም የጄኔላ ጤና ጣቢያ በክልሉ ደረጃ ሞዴል በመሆን ልምዱን ለሌሎች የጤና ተቋማት እያካፈለ እንደሚገኝና ወደፊትም አዳዲስ ቴክኖሎጂዎችን በመጠቀም አሰራሩን ይበልጥ ለማዘመን እየተሰራ መሆኑን ገልጸዋል።
ወደ ሀገር አቀፍ ጉዳዮቻችን ተሻገረን። በ2018 በኢትዮጵያ ታምረት ንቅናቄ ኤክስፖ ላይ ከ57 ቢሊዮን ብር በላይ የግብይት ትስስር ስምምነት መፈራረም ተችሏል አሉ የኢንዱስትሪ ሚኒስትር። በሌላ የሀገር አቀፍ ዜናችን ደግሞ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2494 ኢትዮጵያውያን ወደ ሀገራቸው መመለስ ተችሏል አለ የሴቶችና የማህበራዊ ጉዳይ ሚኒስትር። እነዚህና ሌሎች ሀገር አቀፍ ወሬዎቻችንን ደግሞ እሌኒ ሽመልስ በዝርዝር ተመልክታቸዋለች። በ2018 በኢትዮጵያ ታምርት ኤክስፖ ላይ ከ57 ቢሊዮን ብር በላይ የግብይት ትስስር ስምምነት መፈራረም ተችሏል ሲል የኢንዱስትሪ ሚኒስቴር አስታውቋል። ሚኒስቴሩ በኢትዮጵያ ታምርት ንቅናቄ 121 መድረኮች፣ 243 ኤግዚቢሽን እና ባዛሮች ተካሂደዋል ብለዋል። በዚህም ከ57 ቢሊዮን ብር በላይ የግብይት ትስስር ስምምነት መፈራረም መቻሉን አስታውቋል። በበጀት ዓመቱ በ14ቱ ክልሎች በኢንዱስትሪ ዘርፍ ከተለዩ 3865 ክፍተቶች መካከል 3171 የሚሆኑትን መፈታት መቻላቸውን ሚኒስቴር መስሪያ ቤቱ ለፋና ዲጂታል የላከው መረጃ ያመለክታል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2494 ኢትዮጵያውያንን ወደ ሀገራቸው መመለስ ተችሏል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንቱ ውስጥ በተደረገ 12 ዙር በረራ የተመለሱት 2312 ወንዶች፣ 163 ሴትና 19 ጨቅላ ህጻናት ሲሆኑ ከተመላሾቹ መካከል 189 እድሜያቸው ከ18 በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ96500 በላይ ኢትዮጵያውያንን ወደ ሀገር መመለስ ተችሏል። መደበኛ ያልሆነ ፍልሰትን ለመከላከል ከሚደረገው ጥረት ጎን ለጎን ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ክትትልና ድጋፍ የማድረግና ከቤተሰብ ጋር የማቀላቀል ስራም ከሚመለከታቸው ባለድርሻና አጋር አካላት ጋር በመሆን ተጠናክሮ እንደሚቀጥል ሚኒስትሩ መግለጹን የኢዜአ ዘገባ ያመለክታል። የሀገር መከላከያ ተቋምን በሰው ኃይል ለማጠናከርና በቴክኖሎጂ ለማዘመን የታለመው የ2019 በጀት ዓመት የአንደኛ ዙር የመደበኛና የሙያተኛ ምልመላ ስልጠና የሚወስዱ ምልምል ወታደሮች ሽኝት በድሬዳዋ አስተዳደር ተካሂደዋል። በሽኝት መርሃ ግብሩ ላይ የተገኙት የድሬዳዋ አስተዳደር ምክትል ከንቲባ አቶ ሀርቢቡ አስተማማኝ ሰላምና ደህንነትን ለማረጋገጥ የመከላከያ ተቋምን በሰው ኃይልና በአሰራር ማደራጀት እንዲሁም ማዘመን እንደሚገባ ተናግረዋል። የሀገሪቱን እድገት ለማፋጠን የመከላከያ ተቋም ያወጣውን መስፈርት አሟልተው በአካልና መንፈስ ጥንካሬ ያገኙ ወጣቶች ወደ ማሰልጠኛ ተቋም ሲያቀኑም ሆነ በስራ ስምሪት ወቅት ከፍተኛ ስነ ምግባርና ዲሲፕሊን ሊያሳዩ እንደሚገባም ምክትል ከንቲባ ሀርቢ አሳስበዋል። ተቋሙ የሚሰጠውን ዕውቀትና ክህሎት በአግባቡ በመጠቀም ጊዜውን የዋጀ የቴክኖሎጂ አጠቃቀምን መላመድ እንደሚገባም ምክትል ከንቲባው ጨምረው ገልጸዋል። ዘገባው የድሬዳዋ የመንግስት ኮሚኒኬሽን ቢሮ ነው። በአማራ ክልል በ2019 ትምህርት ዘመን ከ7.6 ሚሊዮን በላይ ተማሪዎችን ተቀብሎ ለማስተማር የሚያስችለውን ይፋ የተማሪዎች ምዝገባ ተጀምሯል። ምዝገባው ከዛሬ ጀምሮ እስከ ጳጉሜ 5 ቀን 2018 ዓ.ም የሚቀጥል ሲሆን በመጪው መስከረም 5 ቀን 2019 ዓ.ም ደግሞ መደበኛ የመማር ማስተማር ስራ እንደሚጀመር ተገልጿል። የተማሪዎች ምዝገባ ከተጀመረባቸው አንዱ በሆነው ባህር ዳር ከተማ መስከረም 16 አንደኛና መካከለኛ ደረጃ ትምህርት ቤት የክልሉ ትምህርት ቢሮ አመራሮች በተገኙበት እንደተጀመረ የፋና ብሮድካስቲንግ ዘገባ ያመለክታል። ወደ ውጪ ጉዳዮቻችን ተሻገርን። በጊኒ የቆሻሻ ክምር ተደርምሶ በአሁኑ ሰዓት እስከ 7 የሚደርሱ ሰዎች ህይወት ማለፋቸው ተነገረ። ታዲያ ይህ አደጋ ካሁን በፊትም በ2017 በአመት የችግር ተከስቶ ቀደም ሲልም 10 ሰዎች ህይወታቸውን ማጣታቸው ተነግሯል። ለቢቢሲ ዘገባ ባህር ጠንከር
በጊኒ መዲና ኮናክሪ አቅራቢያ የቆሻሻ ክምር ተደርምሶ ቢያንስ 30 ሰዎች መሞታቸውን የአገሪቱ መንግስት አስታውቋል። አደጋው የደረሰው በመዲና ዋና የቆሻሻ መጣያ ስፍራ ያለ የቆሻሻ ክምር በአቅራቢያው ባሉ ቤቶች ላይ በመውደቁ ነው። ትላንት ከቀኑ 8 ሰዓት ላይ በደረሰው አደጋ ከሞቱት በተጨማሪ 22 ሰዎች ጉዳት የደረሰባቸው ሲሆን ከነዚህ መካከልም የስድስቱ ከባድ ጉዳት መሆኑ ተገልጿል። አደጋው የደረሰበት የዳሬ ሰላም ሰፈር አስተዳዳሪ ላንሲን ሰላም ቀደም ብለው የሟቾች ቁጥር ከፍተኛ ሊሆን እንደሚችል ለኤፍፒ የዜና ወኪል ተናግሯል። እስካሁን 18 አስክሬኖች አውጥተው ወደ ሆስፒታል አስክሬን ክፍል ውስጥ ወስደናል ብሏል። ሴሪ ዲያሎ የተባለችው ሴት በቦታው ላሉ ጋዜጠኞች 5 ልጆቿ መሞታቸውን ተናግራለች። ልጆቼን በሙሉ አጥቻለሁ። ማድረግ የምችለው በእግዚአብሔር ላይ መተማመን ብቻ ነው ብላለች። ማድረግ የምችለው ጉዳዩን ለፈጣሪ በመስጠት ብቻ ነው ብላለች። በርካቶች በፍርስራሹ ስር ተቀብረው ሊሆን እንደሚችልም የሟቾች ቁጥር ከተጠቀሰው በላይ ሊሆን እንደሚችልም ስጋት አለ። ከፍተኛ ዝናብ ተከትሎ ከደረሰው አደጋ የተረፉ ሰዎች ህይወት ለመታደግ በአካባቢው ወሳኝ የሆኑ መሳሪያዎች እንዲሁም ወታደሮች ጨምሮ የሰው ኃይል መሰማራቱን መንግስት ገልጿል። የአካባቢው ነዋሪዎችና የህይወት አድን ሰራተኞች እንደ ተራራ የተቆለለውን ቆሻሻ ለመጥረግ እስካቫተር ሲጠቀሙም ታይተዋል። የምዕራብ አፍሪካዊቱ ሀገር ጊኒ ጠቅላይ ሚኒስትር ማማዱ አውሪባ የነፍስ አድን ጥረቱና ሁኔታው ለመገምገም የአደጋውን ስፍራ ጎብኝተዋል። በምዕራብ አፍሪካዊቱ ሀገር በቆሻሻ መጣያ ስፍራ አደጋ ሲያጋጥም ይህ የመጀመሪያ አይደለም። እንደ አውሮፓውያን አቆጣጠር በ2017 እዚያው ስፍራ ላይ የቆሻሻ ክምር ተንሸራቶ የ10 ሰዎች ህይወት መጥፋቱ ይታወሳል። ጊኒ በህዳር ወር ግዙፍ የማዕድን ማውጫ ፕሮጀክት ያስጀመረች ሲሆን በዓለም ላይ ትልቁን የቦክሳይና የብረት ማዕድን ክምችት ያላት ሀገር ናት። ነገር ግን የምዕራብ አፍሪካዊቱ ሀገር ደካማ መሰረተ ልማትና ደህንነት እንደተንሰራፋባት ይነገራል። የዓለም ባንክ በሚያዝያ ወር ባወጣው ሪፖርት ከ15.1 ሚሊዮን ህዝቧ ውስጥ 3.7 ሚሊዮን የሚሆነው በቀን ከ4.20 ባነሰ ገቢ እንደሚኖር ይፋ አድርጓል። የዲሞክራቲክ ሪፐብሊክ ኦፍ ኮንጎና የኤም23 አማጽያን ቡድን በሰላም ማዕቀፎች ዙሪያ ተነጋግረው ተስማሙ። ታዲያ በጥር 2025 ኤም23 ጎማንና 2 የአየር ማረፊያዎችን ጨምሮ ሲቆጣጠር ግጭቱ ተባብሶ በርካቶች መፈናቀልና መቁሰል እንዲሁም ለሞት አደጋ ተዳርገው ነበር። ዘገባው የቢቢሲ ነው። ናርዶስ ዳምጤ በተከታይነት አቀርበዋለች። የዲሞክራቲክ ሪፐብሊክ ኮንጎ መንግስትና በሩዋንዳ የሚደገፈው የኤም23 የአማጺ ቡድን የሰላም ድርድር ፍኖተ ካርታ ላይ ከስምምነት ደረሱ። በስዊዘርላንድ ለ5 ቀናት የተወያዩት ሁለቱ ወገኖች በጋራ ባወጡት መግለጫ መሰረት ሁሉን አቀፍ ሰላም ለማምጣትና ግጭትን ለመፍታት የሚያስችል ድርድር ለማድረግ እንዲሁም የተኩስ አቁም ስምምነት አፈጻጸም ለመከታተል የሚያስችል አካል ለማቋቋም ቃል መግባታቸውን ተናግረዋል። ፍኖተ ካርታው በ2025 በአሜሪካ አስተባባሪነት በተፈረመው የሰላም ማዕቀፍ ስር ለሚደረጉ ውይይቶች የጊዜ ሰሌዳም ያስቀምጣል። ነገር ግን በኤም23 ላይ የተጣሉ ማዕቀቦች የታሳሪዎች አለመፈታትና የፖለቲካ ማሻሻያዎች የሚደረጉበትን ጊዜ ጨምሮ በርከት ያሉ ጉዳዮች አሁንም በቡድኖች መካከል ያለመግባባት ምክንያት ናቸው። በድርድሩ ላይ የኤም23 የዲሞክራቲክ ኮንጎ መንግስት፣ ኳታር፣ አሜሪካ፣ የቶጎ ሪፐብሊክ፣ የአፍሪካ ህብረትና አስተናጋጇ ስዊዘርላንድም ተሳትፈዋል። ተፋላሚ ወገኖች የዶሃ ማዕቀፍን ስምምነት ተከትሎም የተጣለባቸውን ግዴታዎችና ኃላፊነቶች ተግባራዊ ለማድረግ የገጠሙ ተግዳሮቶችን ለመፍታት የሚያስችል አካል ለማቋቋም ተስማምተዋል ሲል መግለጫው አክሏል። ግጭቱ በዲሞክራቲክ ኮንጎና በአጎራባች ሩዋንዳ መካከል ካለው ውጥረት ጋር በቅርበት የተያያዘም ነው። ሩዋንዳ የጸጥታ ስጋት እንደሆነ የምትቆጥረውን የኤፍዲኤልአር የተባለውን ነጻ አውጪ ኃይልም ዲሞክራቲክ ኮንጎ ማፍረስ እንዳልቻለች ገልጻለች። ዲሞክራቲክ ኮንጎ ታጣቂ ቡድኑን ኤፍዲኤልአርን እንደማትደግፍ አስተባብላ ሩዋንዳም ኤም23ን በወታደሮችና በጦር መሳሪያዎች እንደምትደግፍ ትከሳለች። በጥር 2025 ኤም23 ጎማና 2 የአየር ማረፊያዎችን ጨምሮ ሲቆጣጠርም ግጭቱ ተባብሶ ነበር። በ10 ዓመታት በተካሄደው ጦርነትን በሺዎች የሚቆጠሩ ሰዎች የተገደሉ ሲሆን በመቶ ሺዎች የሚቆጠሩ ሲቪሎች ከቤታቸውም ተፈናቅለዋል። ምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ለዓለም አቀፍ የኤሌክትሮኒክ ኢንዱስትሪዎች አስፈላጊ በሆኑ ኮልታና ሌሎች ማዕድኖችም የበለጸገች ናት። የዕለቱ ዜናዎቻችን እዚህ ላይ ያበቁ። ጤና ይስጥልኝ።